ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ህልምሽን አጫውቺኝ በክፍል 19 ሳንድራ ምስክሮችን በማሰባሰብ ያሳየችውን ትጋት ዴቪድ እያደነቀ በእርሱ በኩል ደግሞ ስለ ዳኛው ዊሊያምስ ተገቢውን መረጃ ሲያጣራ ከቆየ በኋላ በመጨረሻም ከዳኛዋ ጋራና ከጠበቃ ሚኪ ብሬና ጋር ሄዶ ትውውቅ አድርጓል። ስለ ችሎቱ ጉዳይም መነጋገር ጀምረዋል። 20ኛው ክፍል ቀጥሎ ይደመጣል። ሚስተር ሲንገር፣ ደንበኛ ጥፋተኛ አይደለችም። አሽሌ ፓተርሰንን የመረመረው ፖሊስ የስሜት ፍላት መለኪያ መሳሪያ ተጠቅሞ ሐሰተኛ እንዳልነበረች አረጋግጧል። ያ ምንም ሊያረጋግጥ አይችልም። አንተም እንደምታውቀው እንዲህ ያለው ምርመራ በችሎት ፊት ተቀባይነት የለውም። ይሄ የሕዝቡን ትኩረት የሳበ ጉዳይ በመሆኑ ሊራዘምና ግራ ያጋባ የችሎት ጣጣ ሆኖ እንዲታይ አያስፈልግም። እርግጠኛ ነኝ ያ ለረጅም ጊዜ በሕግ ስራ ውስጥ ቆይቻለሁ ሚስተር ሲንገር። ሁሉንም የክስ መቃወም ምክንያቶች አድምጫቸዋለሁ። ራስን በመከላከል በኩል የመጣ የክስ መቃወሚያ አለ። እንዲህ አይነቱ ተቀባይነት ያለው የክስ መቃወሚያ ነው። በጊዜያዊ ብስጭት አእምሮዬን መቆጣጠር አቅቶኝ ነበር ሲባልም ሰምቻለሁ። ይህም ምክንያታዊ ክስ መቃወሚያ ነው። ነገር ግን ፈጽሞ የማላምንበትን ልንገርህ፣ ጥፋተኛ አይደለሁ። ምክንያቱም ወንጀሉን አልፈጸምኩም፣ የእኔ ተበዳይ ስብዕና ፈጽሞታል የሚለው ነው። የትኛውም የሕግ መዝገብ ላይ ሰፍሮ የማይገኝ ከንቱ ነው። ደንበኛ ወንጀሉን ፈጸመችም አልፈጸመችም የክስ ቻርጁን ተቀብለህ የክስ መቃወሚያህን ብታነሳ ብዙ ነገር እናተርፋለን። አላረገውም። የተከበሩ አይሆንም። ዳኛ ዊሊያምስ ለተወሰነ ጊዜ ዴቪድን ሲያጠኑ ቆዩና በጣም ገታራ ነህ። ብዙ ሰዎች ገታራነትን እንደ ጽናት ቆጥሮ ያደንቁታል። እኔ ግን በፍጹም አሉ ጠጋ ብለው ጠረጴዛውን በመደገፍ። የተከበሩ ቢያንስ 3 ወር ምናልባትም ከዚያ ለረዘመ ጊዜ ችሎት ውስጥ በከንቱን እንድንደክም እያስገደድከኝ ነው። ብሬናን ራሱን ነቀነቀ። እኔ እስማማለሁ። ይሄ ስለተሰማው በጣም አዝናለሁ። ግን ሚስተር ሲንገር፣ ለእናንተ የተሻለ ነገር ለማድረግ ነው እዚህ የተገኘሁት። በዚህ መንገድ ከሞከርን ደንበኛ ሞት ይፈረድባታል። ቆይ፣ ከፍርድ በፊት የግል አስተያየቱን እየሰጡ ነው? ከፍርድ በፊት የግል አስተያየት? ለመሆኑ መረጃዎችን ተመልክተሃል? አዎ፣ እኔ የእግዚአብሔር ያለ የአሽሌ ፓተርሰን የዲኤንኤ ናሙና፣ የጣት አሻራ፣ ሁሉም ወንጀል የፈጸመችባቸው ቦታዎች ተገኝቷል። ከዚህ የበለጠ ግልጽ ወንጀል አላየሁም። አሁን በወሰንክበት መንገድ የምትቀጥል ከሆነ ሁኔታዎች ወደ ጭቅጭቅ ይቀየራሉ። እንዲያ እንዳይሆን ነው የምጥረው። እኔ ችሎት ላይ ጭቅጭቅ እንዲኖር አልሻም። ይሄን ጉዳይ እዚህና አሁን እንፍታው። ለመጨረሻ ጊዜ ጠይቀሃለሁ። የክስ መቃወሚያ ማመልከቻህን በማንሳት ደንበኛ ፍርድ እንዲቀልላትና በሕይወት እንድትቆይ አታደርግም? ዴቪድ ግትር እንዳለ አላደርግም አለ። በቁጣ መልክ አዩት። ጥሩ፣ በሚቀጥለው ሳምንት እንገናኝ። ጠላት አበጀ። ሳን ሆዜ ከተማ ክብረ በዓል የሚካሄድበት ስፍራ መስሏል። ከመላው ዓለም የተለያዩ መገናኛ ህዝቦች ወኪሎቻቸውን ልከዋል። የዜና አገልግሎት ጋዜጠኞችም ወደ ከተማው ገብተዋል። የከተማው ሆቴሎች በጊዜ መኝታ ክፍሎቻቸውን አከራይተው አጠናቀዋል። አንዳንድ የከተማዋ ጥቁር እንግዶች ወደ አቅራቢያ ከተሞች ለመሄድና አልጋ ለመያዝ ተገደዋል። ሳንታ ክላራ፣ ሳኒቫሌና ፓሎ አልቶ የመሳሰሉ የቅርብ ከተሞች የሳን ሆዜን እንግዶች በማስተናገድ ላይ ናቸው። ዴቪድን ጋዜጠኞች ከበው የተለያዩ ጥያቄዎች ያቀርቡለታል። ሚስተር ሲንገር፣ ስለ ክስ ጉዳዩ ጥቂት አስረዳን። ደንበኛ ጥፋተኛ አይደለችም በማለት የክስ ምላሽ ትሰጣለህ? አሽሌ ፓተርሰን እንድትቀርብ ታደርጋለህ? የግዛቱ አቃቤ ሕግ ጉዳዩን በስምምነት እንድትጨርሱ ትፈልጓል። ዶክተር ፓተርሰን ለልጃቸው የምስክርነት ቃል ይሰጣሉ? የእኔ መጽሔት የእርሶን ደንበኛ ማነጋገር ከቻለ $50,000 ለመክፈል ፈቃደኛ ነው። ሚኪ ብሬናም በበኩሉ ጋዜጠኞች እንደከበቡት ነው።
ስለ ችሎት ሂደት ትንሽ የሚሉት ነገር አይኖርም? ብሬናን ዞር ብሎ የቴሌቪዥን ካሜራ ላይ ሳቃለ። አዎ ስለ ችሎት ሂደት በ5 ቃላት የምለዋለኝ። በችሎቱ ሂደት የምናሸንፈው እኛ ነን። ከዚህ በተጨማሪ አስተያየት የለንም። አንዴ ቆዩን፣ እብድ ናት ብለው ያምናሉ? የአስተዳደር አቃቤ ሕግ የሞት ፍርድ ይጠይቃል? ባጭሩ የሚጠናቀቅ የችሎት ሂደት ነው ብለው እንደው ያስባሉ? ዴቪድ ሳንጆሴ ውስጥ በፍርድ ቤቱ ቀረብ ያለ ቢሮ ተከራይቶ ምስክሮቹን እያነጋገረ ለችሎቱ ያመቻቻቸዋል። ሳንድራ እዚያው ኩለር ቢሮ ሆና ችሎቱ እስኪጀምር ስራዎቿን እንድታከናውን ዴቪድ ወስኗል። ዶክተር ሳሌም ሳንጆሴ መጥቷል። አሽሌን ዳግም ሰመመን ከተህ እንድትመረምርልኝ እፈልጋለሁ አለ ዴቪድ። ችሎቱ ከመሰየሙ በፊት ከእሷና ከተበዳይ ስብዕናዎቿ የምናገኘው መረጃን ማጠናቀር አለብን። አሽሌን የግዛቱ እስረኞች ማቆያ ማዕከል ውስጥ አገኟት። መረበሿን ለመቆጣጠር እየሞከረች ነበር። በወጥመድ የተያዘች አጋዘን መስላ ታየችው። እንደምን አድርሽ አሽሌ? ዶክተር ሳሌምን ታስታውሻለሽ? አሽሌ ጭንቅላቷን በአዎንታ ነቀነቀች። በሰመመናዊ ዘዴ ዳግም ሊመረምርሽ ይፈልጋል። ጥሩ አይደለም? እነዚያን ውስጥ ያሉትን ዳግም ሊያናገራቸው? አው ቅር ይልሻል? አይለኝም፣ ግን እኔ ላነጋግራቸው አልፈልግም። ልክ ነሽ፣ አያስፈልግሽም። ነገሩ ግን እያስጠላኝ ነው አለች በንዴት ጮኻ። አውቃለሁ አለ ዴቪድ። አታስቢ፣ በአጭር ጊዜ ውስጥ ይጠናቀቃል። በጭንቅላቱ ምልክት ዶክተር ሳሌምን ጠቆም አደረገው። እስኪ ዘና በይ አሽሌ፣ እጅግ ቀላል ነገር እንደነበር አስታውሺ። አይኖችሽን ጨፍኝና ዘና በይ። አእምሮሽን ነፃ አድርጊው። አካልሽ ዘና ሲል ተከታተዩ። የኔን ድምፅ አድምጪ። ሁሉንም ነገር እንተወው። እንቅልፍ እየተጫጫነሽ ነው። አይኖችሽ ከብደዋል። መተኛት ትፈልጊያለሽ። ተኝ። በ10 ደቂቃ ውስጥ ሰመመን ውስጥ ገባች። ዶክተር ሳሌም በምልክት ወደ አሽሌ እንዲቀርብ አደረገ። አሊታን ማነጋገር እፈልግ ነበር። አለሽ አሊታ? እና የአሽሌን ፊት በአንክሮ ይመለከታሉ። ሁኔታዋ እየተለወጠ ያለፈውን ጊዜ አስታወሳቸው። ከዚያም ለስለስ ያለ ድምፅ በጣሊያን ቋንቋ ዘዬ መሰማት ጀመረ። እንደምን አደርሽ አሊታ? አሁን ምን ይሰማሻል? አስቸጋሪ ጊዜ ነው አይሆነብኝ። ለሁላችንም ቢሆን አስቸጋሪ ጊዜ ነው፣ ዴቪድ አረጋገጠላት። ነገር ግን ሁሉም ነገር በቅርቡ ቦታውን ይይዛል። ተስፋ አደርጋለሁ። አሊታ፣ አንዳንድ ጥያቄዎችን ላቀርብልሽ ፈልግ ነበር። ጂም ክሌሪን ታውቂዋለሽ? አላውቀውም። ሪቻርድ ሚልተንንስ? አውቀዋለሁ። ድምጿ ውስጥ የተነካሽ መሆኗን የሚመሰክር ስሜት ተቀላቀለና እሱ ላይ የሆነው በጣም አስደንጋጭ ነገር ነበር። ዴቪድ ወደ ዶክተር ሳሌም ተመለከተ። አው አሳዛኝ ነገር ነበር። መቼ ነበር ለመጨረሻ ጊዜ ያገኘሽው? ሳን ፍራንሲስኮ ውስጥ ጠይቄው ነበረ። ወደ ሙዚየም ሄድንና ራት አብረን በላን። እኔ ከመለየቴ በፊት ወደ እሱ መኖሪያ አብረን እንድንሄድ ጠይቆኝ ነበረ። እና ሄድሽ? አልሄድኩም። ብሄር ኖሮ እያልኩ አስባለሁ አለች አሊታ በተጸጸተ ሁኔታ። ምናልባት ሕይወቱን ላተርፍለት እችል ነበር። አጭር ዝምታ ሆነ። ተሰነባብተን እኔ ወደ ኮፖርቲኖ መኪናዬን ሾፈርኩ። እና ያኔ ነው ለመጨረሻ ጊዜ ያየሽው? አዎ። አሊታ አመሰግንሻለሁ። ዴቪድ ወደ አሽሌ ጠጋ ብሎ ቶኒ አለሽ? ቶኒ ላነጋግርሽ እፈልጋለሁ። እየተመለከቷት የአሽሌ መልክ ተለዋውጦ ኮስተር ተራለች። በገሃድ የስብዕና ለውጡ ተካሄደ። በውበቷና በጾታዋ የመኩራት ሁኔታዎች ቦታቸውን ያዙ። ጥርት ባሉ ቃላት መዘመር ጀመረች። ወደ ዴቪድ ተመልክታ
ይሄንን ዘፈን መስፈን ለምን እንደምፈልግ ታውቃለህ ፍቅር? አላውቅም። እናቴ ስለምትጠላው ነበር። እኔንም ትጠላኝ ነበረ። ለምን ነበር የምትጠላሽ? እርግጥ አሁን ልጠይቃት አልችልም። እችላለሁ እንዴ? ቶኒ ሳቀች። አንችልም። አሁን ያለችበት አያመችም። ለሷ ትክክል የሆነው ምንም ነገር አላደርግም ነበረ። ምን አይነት እናት ናት ያለች ዴቪድ? እናቴ በጣም ጥሩ ሴት ነበረች። እድለኛ ነህ አይደለህም? ይሄ እኮ የዕጣ ፈንታ ጉዳይ ነው ብዬ አስባለሁ። በእግዚአብሔር ታምኛለሽ? ማለቴ ሃይማኖተኛ ነሽ ቶኒ? አላውቀውም። ምናልባት እግዚአብሔር ይኖር ይሆናል። አሊታ ሃይማኖተኛ ነች። አዘውትራ ቤተክርስቲያን ትሄዳለች። እንደዛ ናት። አንቺስ? ቶኒ አጠር ያለች ሳቅ አሰማች። እንግዲህ እሷ እዚያ ከሄደች እኔም እዚያው ነኝ። ቶኒ ሰዎችን መግደል ተገቢ ነው ብለሽ ታስቢያለሽ? አላስብም። ተገቢ አይደለም። ታዲያ እንድታደርገው የሚያስገድድ ነገር ካልተፈጠረ በስተቀር። ዴቪድ እና ዶክተር ሳሌም ተያዩ። ምን ማለት ነው? ድምጿ ተለወጠ። ወደ መቃወም አዘንብላ ታውቃላችሁ፣ ለምሳሌ ራሳችሁን ከጥቃት ለመከላከል ካለባችሁ አንድ ሰው ድንገት ሊጎዳችሁ ቢፈልግ አንድ የሚቀፍ ሰው ቆሻሻ ነገር ሊፈጽምብህ ከሞከረ አእምሯ መረበሹ ያስታውቃል። ቶኒ ተንሰቅስቃ ማልቀስ ጀመረች። ለምን አይተውኝም? ለምን ያንን የመሰለ ነገር በእኔ ላይ ጮች? ቶኒ ጸጥታ። ቶኒ ምንም የለም። ሄዳለች። አሽሌን ልቀስቅሳት አለ ዶክተር ሳሌም። ዴቪድ በረዥሙ ተንፍሶ ጥሩ አለ። ከትንሽ ደቂቃ በኋላ አሽሌ አይኖቿን ገለጠች። ምን ተሰማሽ? ዴቪድ ጠየቃት። ድካም። እንዴት ሆነ? ጥሩ ነበረ። አዎ ከአሊታና ከቶኒ ጋር ተነጋግረን ነበር። እነሱ ማወቅ አልፈልግም። እሺ አሁን ለምን ጥቂት አታርፊም አሽሌ? ከሰዓት በኋላ ዳግም ላይሽ እመለሳለሁ። የእስር ቤቱ ጠባቂ እየመራች ይዛት ስትሄድ ከበስተኋላ አስተዋላት። ችሎታ አቅርባት አለ ዶክተር ሳሌም። ሁኔታዋ የትኛውንም ለውሳኔ የተቀመጠ የማህበረሰብ ወኪል ልብ ይረታል። ብዙ አስቤበታለሁ አለ ዴቪድ። ግን የምችል አልመሰለኝም። ዶክተር ሳሌም መልከት አድርጎት ለምን ሲባል ሲል ጠየቀ። ብሬናን የአቃቤ ሕግ ጠበቃ የነፍስ ገዳይ ባህሪ ያለው ሰው ነው። ችሎት ካቀረብኳት ሆን ብሎ ይጎዳታል። ያንን እንዲያደርግ ደግሞ ልፈቅድለት አልችልም። ችሎቱ ጉዳዩን ሊመለከት 2 ቀን ሲቀረው ዴቪድና ሳንድራ ከኪዊለርና ከባለቤቱ ጋር ሆነው ራት በሉ። ዋንዳም ሆቴል ውስጥ መኝታ ይዘናል አለ ዴቪድ። የሆቴሉ ኃላፊ ልዩ ውለታ ነው የዋለልኝ። ሳንድራ ከኔ ጋር ወደ ከተማ ወጣ ትላለች። አካባቢው ከሚገመተው በላይ በሰው ተጨናንቋል። ገና ካሁኑ እንዲህ ከሆነ አለች ኤሚሊ። ክርክሩ ሲጧጧፍ እንዴት ሊሆን እንደሚችል ገምቶ። ኩዊለር ወደ ዴቪድ ተመለከተ። የመረዳ ምንም ነገር የለም። ዳኛ ዊሊያምስ መገናኛ ብዙሃን ላይ የነበራቸው ግምት ትክክል ነበር። ዘጋቢዎቹ ይቅርታ የማያውቁ ነበሩ። ጋዜጠኞቹ እንደ ግሪሳ ወፍ ከሁሉም የዓለም አቅጣጫ ይጎርፋሉ። አመጣጣቸው የተለያዩ ሰዎችን ስለገደለችና የወሲብ አካላቸውን ስለቆራረጠች አንዲት ቆንጆ ሴት የችሎት ውሎ የዘገባ ሽፋን ለመስጠት ነው። የአቃቤ ሕጉ ሚኪ ብሬናን የጂም ክሌሪንና ዣን ክሉድ ፓረንትን ጉዳይ ፍርድ ቤት እንዳያነሳ በመከልከሉ ተስፋ መቁረጥ አይነት ቢዳስሰውም ችግሩ ግን መገናኛ ብዙሃን ቀርፈውለታል። የቴሌቪዥኖች የውይይት ፕሮግራሞች፣ መጽሔቶችና ጋዜጦች በአምስቱም ግድያዎች፣ የብልት ቆረጣ ወንጀሎች ላይ የተሟላ ዘገባ ይዘው ቀረቡ። ሚኪ ብሬናን በዚህ ተደስቷል። ዴቪድ ፍርድ ቤት እንደደረሰ ነበር በጋዜጠኞች የተወረረው። ሚስተር ሲንገር አሁን የኪንግሄድ ተርነር ሮዛና ፕላይ ተቆጣጣሪ ኖት። ይህን ጉዳይ በመቀበሉ ከስራው ተባሯል የሚባለው ትክክል ነው?
ስለ ሄለን ውድማን እስኪ ንገሩን። የእሷን የነፍስ ማጥፋት ጉዳይ ይዘውት አልነበረም? አሽሌ ፓተርሰን ቆይ ለምን እንዳደረገችው ተናግራለች? ደንበኛውን ችሎት ፊት ያቀርቧታል? ምንም አይነት አስተያየት የለኝም አለ በቸልተኝነት። ሚኪ ብሬናም ፍርድ ቤቱ እንደደረሰ በጋዜጠኞች ተከበበ። ሚስተር ብሬናን ችሎቱ እንዴት የሚካሄድ ይመስሎታል? ከተበዳይ ስብዕና ጋር በተያያዘ የቀረበ ክስ ላይ ተከራክረው ያውቃሉ? ብሬናን ገራገርና ጤናማ ፈገግታ እያሳየ አላውቅም አለ። እንዲህ ባለው መንገድ መከላከያ ማስረጃ ለማቅረብ የሚሞክሩ ጠበቆችን ላደምጥ አልችልም። አጥብቆ የሚፈልገውን ሳቅ ከወደ ጋዜጠኞቹ አገኘ። ብቁ ሆነው የተገኙ ካሉ የራሳቸው የኳስ ክለብ ሄደው ጨዋታቸውን ማካሄድ ይችላሉ። ሌላ ተጨማሪ ሳቅ። ልገባ ነው። ማንኛውም ተከላካይ ጠበቃ እኔን በመጠበቅ እንዲጉላል አልፈልግም። ችሎቱ ማስቻል የጀመረው በችሎቱ የሥነ ሥርዓት ሕግ መሠረት ዳኛ ዊሊያምስ ከህብረተሰቡ ለተወጣጡት የፍትህ ቡድን አባላት ጠቅላላ ጥያቄ በማቅረብ ነበር። ዳኛዋ እንደጨረሱ የተከላካይ ጠበቃ ተራ ይሆናል። ከዚያም የአቃቤ ሕጉ ተራ። ጉዳዩን በጥልቅ ለማያውቅ ሰው ከማህበረሰቡ የተወጣጡትን የፍትህ ቡድን አባላት መምረጥ ቀላል ነገር ይመስላል። ወዳጅ የመሰለውን መምረጥ፣ የጠሉትን መተው ይመስላል። ግን የሕግ ረዥም ልምድ ያላቸው ብልህ ጠበቆች ምርጫውን ለማካሄድ የሚያነሱት ጥያቄ ባጭሩ አዎ ወይንም አይደለም በሚል ምላሽ የሚጠቃለል አይሆንም። የፍትህ የቡድን አባላቱን ውስጣዊ ማንነትና ፍላጎት ሊያረጋግጥ የሚችል ረዥም መልስ የሚያስፈልጋቸው ጥያቄዎች ያቀርባሉ። ሚኪ ብሬናንና ዴቪድ ሲንገር የተለያዩ ፍላጎት አላቸው። በዚህ ጉዳይ ብሬናን የሚፈልገው የፍትህ ቡድኑ ላይ ከፍተኛ ተጽዕኖ ያለው ሰው መምረጥ ነው። ያ ሰው የጥንቱን ወግ ያወቀ፣ ቀና፣ አሰቃቂ ወንጀል መፈጸሙን ሲሰማ የሚጎፈነነው አይነት እንዲሆን ይፈለጋል። አንዲት ሴት በጩቤ ጨቅጭቃ ገላና ብልት ቆርጣ ወንጀል መስራቷን ሲሰማ ብጥብጥ የሚል ሰው ብቻ ሳይሆን በመንፈስና በተበዳይ ስብዕናዎች መኖር የሚያምን እንደውም ሰምቶ የማያውቅ እንዲሆንለት ይሻል። ዴቪድ ደግሞ የዚህን ተጻራሪ ይፈልጋል። ሚስተር ሃሪስ አይደሉም? ዴቪድ ሲንገር ነኝ፣ የተከላካይ ጠበቃ። ተመሳሳይ የሕግ ቡድኖች ውስጥ ተካተው ያውቃሉ ሚስተር ሃሪስ? አላውቅም። እሺ፣ ጊዜውን ሰውተው የሚያጋጥሙትን ችግር ለመወጣት በመወሰኑ አደንቃለሁ። እንዲህ አይነት ከፍተኛ ወንጀል ቀልብ ይስባል። ልክ ነው። እኔም ይመስለኛል። ተጀምሮ እስካየው ቸኩያለሁ። በእውነት? አዎ። የት ነው የሚሰሩት ሚስተር ሃሪስ? ዩናይትድ ብረታ ብረት። እንደሚመስለኝ ከሆነ እርሶና የሥራ ባልደረቦቹ በፓተርሰን ጉዳይ ላይ ተወያዩ ነበር አይደለም? አዎ፣ እንደ እውነቱ ከሆነ እንወያያለን። ዴቪድ ግልጽ ነው። ሰዎች ሁሉ በጉዳዩ ላይ ይወያያሉ። ያሉት ጠቅላላ አስተያየት እስኪ ምንድን ነው? የሥራ ባልደረቦቹ አሽሌ ፓተርሰን ጥፋተኛ ነው ብለው ያስባሉ? አዎ፣ እንደዚያ ነው ብለው የሚያስቡት ማለት እችላለሁ። እርሶም ሐሳቡን ይጋሩታል? እንግዲህ እንደዚያ ነው። እንግዲህ እንዲህ አይነት አቋም ከመያዙ አስቀድሞ እዚህ ያሉትን መረጃዎች ለመስማት ነበር የመጡት። አዎ እሰማዋለሁ። ስለምን ጉዳይ ማንበብ ይወዳሉ ሚስተር ሃሪስ? ያን ያህል በቁም ነገር አላነብም። ከከተማ ወጥቼ አደንና አሳ ማጥመድ ነው የምወደው። ከቤት ውጭ የሚያዘወትሩ ነዎት? ለአደን ወጣ ባሉበት ጊዜ በምሽት ሰማይ ሲመለከቱ ከዋክብቱ ፈሷል እንበል። እንደው ቀና ብለው ኮከቦቹን ሲያዩ እዚያ ላይ ሌላ ስልጡን ፍጡር ሊኖር ይችላል ብለው አምሰልስለው ያውቃሉ? ያልክ ያለኸው ስለነዛ ያልታወቁ በራሪ አካላት ነው? በእንዲህ ያለ የጅላጅል ፈጠራ የማምን ሰው እንኳ አይደለሁም። ዴቪድ ወደ ዳኛ ዊሊያምስ ዞር ብሎ ይቆዩ ክቡር ዳኛ አላቸው።
ሌላ የህብረተሰብ ተወካይ ለጥያቄ ቀረበ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።